ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ በዚህ ቻናላችን ከሰሞኑ የተነሱ ሀሳቦችን እያነሳን ትንታኔዎችን እንሰጣለን፣ ቪዲዮዎችን የምናጋራ ነው የሚሆነው። በዛሬ መረጃችን እንግዲህ ከምንቃኛቸው ወይም እንድንመለከታቸው ከምወደው ጉዳዮች መካከል ከዚህ ከሰሞኑ ቤተክርስቲያን ላይ ከፍተኛ ፐርሰንቶች ከፍተኛ የሆኑ የገንዘብ ጉዳዮች ጥያቄዎች ሲበራከቱ ነበር ሁላችንም እንደምናውቀው እና እነዚህ የገንዘብ ጉዳይ ገንዘብ ጥያቄዎች ሲበራከቱ የነበሩ ሀሳቦች ቀላል የሚባሉ አይደለም። አሁን አንድ ሁለት እያልን ነገሩን መረመር ነው ተመለከትነው እንጂ በጣም አሳሳቢ ደረጃ ላይ እንደደረስን የሚያመላክት ነው። አሳሳቢ ደረጃ ላይ መድረሳችን የሚያሳይ ነው። በጣም ነውርም ጭምር ነው። ከአንድ ቤተክርስቲያን ላይ አንድ ሰው ለአንድ ቀን አበል 50 ሺህ ብር ፕሌን ተችሎ ምግብ ተችሎ አልጋ ተችሎ ሌሎች ወጪዎች የከተማ ትራንስፖርቶች ተሸፈነውለት ከዛ ደግሞ የቀን አበል 50 ሺህ ብር ማለት ነው። የመጡበት መንገድ ነው ለቤተክርስቲያን ድጋፍ እርዳታ። ይሄ የተጋለጠው ሐዋሳ ላይ የነበረው እንቅስቃሴ ሐዋሳ ላይ የነበረውን ነገር ተመልክተናል። ለሐራንጃ መድኃኔዓለም 4.5 ሚሊዮን ብር በላይ ከ6 ሚሊዮን ብር በላይ እንደው ምን ደረሰን ነው የጫፈው ወጪ ተደርጎ 2 ሚሊዮን ነው ገባው። 2.5 እንደዚህ 6 ሚሊዮን ማለት መሀል ላይ 3.5 ሚሊዮን ብር ዘረፋ ተካሂዷል። አይናቸውን በጨዋታው ክርስቲያን መስለው ኦርቶዶክስ መስለው ሎዛ ኢቨንት የሚባል አንድ ኢቨንት አዘጋጅ አለ እና ያስፈርማቸዋል ምናምን። ከዛ በቃ እንደዚህ ነገሮችን እያደረገ ያጠቃቸዋል። ምንም መያዝም የተማረ ዋጋ ያስከፍላቸዋል እና ይሄ የነውር አሳዛኝ ድርጊት ልብ የሚሰብር ክስተት ነው የተመለከተው። እስከ መቼ እንደዚህ እንደሚቀጥል አላውቅም፣ ግን አይተናል። በጣም ብዙ ቪዲዮዎች ተጋርተዋል። ስለዚህ ጎንደር ላይ የተጀመረው ወደ 61 ሚሊዮን ብር ምናምን ገባ ተብሎ ማለት ትዝ ይላችሁ። ግን ያን ብር ገብቷል ሙሉ የገባ አይደለም። አባቶችን በማስቀመጥ እንግዲህ ጳጳሳትን ራሱ እንዴት መቀነጃ እንደሚያደርጓቸው የሚገርም ኢትዮጵያ የቄርሎስ የተባባሉ እርስ በርስ የተሞጋገሱ ከየደብሩ ከየቤተክርስቲያን አዲስ አበባን አስጨንቆ ወደዚህ ደግሞ ወደ የሌሎች ቦታዎች እየተዘዋወሩ አሁን ድሬዳዋ ናቸው። እነዚህ ሌቦች ናቸው ብንል ማጋነን ነው። ከቤተክርስቲያን ከደሃ ቤተክርስቲያን የሚዘርፈው ነው ታይቷል፣ መጥተዋል፣ ያይናቸው። ከዚህ ጋር የተገናኘውን መረጃ እስኪ እንደሚከተለው አንድ ሁለት ቪዲዮዎችን ተመልክተን እንመለሳለን። ከዛ በኋላ በቃ 100 ሺህ ብር እንክፈላችሁ በአንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። የገቢ ማሰባሰብ በደንብ እንስማ። ምክንያቱም ይሄ ነገር እየተስፋፋ ነው እየሄዳለሁ። ይቀንሳል ብለን ተስፋ ስናደርግ ነገር ግን የሚቀንስ ሆኖ አላገኘ ነው። እየተስፋፋ እየሰፋ ስለመጣ ስሙት። የወሎ ነው ተሻለ። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። ስለዚህ ቤተክርስቲያን ብር ሊሰባሰብ ሆኖ ሳለ ያ ብር ግን ኦልሬዲ አስቀድሞ ሞልቷል። ነገር ግን ብሩ ሞልቶ ቢሆን ግን ብር ማሰባሰብ ፈልገዋል። አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ 100 ሺህ ብር እንክፈላችሁ በአንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። በቃ 100 ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበላል። ልደት ዛሬ ይገባል ላይ ለዛ ብለው እኔ አልገባም። የልመና ስንት ብር አይባልማ የልመና እኔ አሁን ምን እንዳሰብኩልን ግን ቤተክርስቲያን ለምን እያለው ቤተክርስቲያንን አትረዳም እያልኩ አይደለም። ቤተክርስቲያን ትረዳለች፣ ግን በትክክል የማምንባት ቤተክርስቲያን አለች አይደል? ይሄ ወይ እንጻ ብላ ታግላ እምቢ አላት። ለሷ አመኝበት በነፃ ሰራለው አንድ ሄጂ ማለት ነው። ግን እነኚህ ሰዎች ግን ምን እያደረጉ ያሉት 100 ሺህ ብር የገቢ ማሰባሰብ ስም ወደጋም ይስማላችሁ። የወሎ ነው ተሻለ። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። አሁን ለመዝረፍ ሲፈልጉ
ከዛ በኋላ በቃ መቶ ሺህ ብር እሺ እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። በቃ መቶ ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበላል። ስለዚህ ቤተክርስቲያኑ ብሩ ሞልቶላቸው ሳለ የሚያስፈልገው ገቢ መጥቶ ሳለ ነገር ግን ብሩ ቢሞላም ለቲክቶከሮቹ ግን መቶ ሺህ ብር እንከፍላቸዋለን ሲላቸው ተመስገን የዛን ጊዜ ማለት እንግዲህ እንደተመለከታችሁት ብሩ ሞልቶላቸዋል። ብሩ ቢሞላላቸውም ተጨማሪ ብር ግን ስለፈለጉ ወይ ደግሞ እናገኛለን ብለው ስላሰቡ ለቲክቶከሮች መቶ ሺህ ብር እንክፈል አላቸው። ይህ በድምፅ የሰማችሁት ወንድማችን ግን አይ እኔ አልፈልግም ይቅርብኝ ይሄ ነገር ፌክ ነው። ወንድማችን ለተ ደግሞ አይ እኔ ይቀበላል ይሄን ነገር እሰራለሁ ብሎ እነሱ ተቀብለው ሄደን ከመምጣታቸው በፊት ነው በሞባይል ባንኪንግ አስገቡም ቢሏቸው ይህን የወራዳ ስብስብ ይህንን መንጋ እንሰብራለን። ደግሞ ህዝቡን የሚጠሩበትን ተመልከቱ። ዝማሬ አይደለም ተሰብስበው ይሄ ጴንጤው ፓስተሩ ይመጣና እንግዲህ ድሬዳዋን ሄዱ ድሬዳዋ እግዚአብሔር አብና የሚባል ሄደው የሚለውን ስሟቸው የታዶ የማርያም የገብርኤል እንደዚህ ፍቅር ለሆነችው ለድሬዳዋ ህዝብ እኛ የተዋሕዶ ልጆች ትልቅ ስጦታ እንሰጣችኋለን። ይህም በማስመልከት 10፣ 11 እና 12 ትልቅ የላይቭ መርሃ ግብር ስለሚኖረን ሁላችሁም በላይቭ እየተገኛችሁ የበረከቱ ተካፋይ ሁኑ። ድሬ 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 ይሄ ነው በቃ። ይሄኛው ልጅ የመጀመሪያውን ታውቁታላችሁ፣ ደምለው የሚባል ነው። በቃ ለስንት ዓመት ፓስተር የነበረ ሰውዬ አሁን መጥቶ የ100 ሺህ ብር ተከፋይ የ50 ሺህ ብር ተከፋይ። ይሄኛው ከሱ አጠገብ ያለው አስኪደው ይሄ አሁን በቃ ምናምን ብሎ ከሱ ተቀብሎ ያለው ደግሞ ባለፈው ያንን የእመቤታችንን ቤተክርስቲያን ካጎሳቆለ ከዘረፈ አንዱ ነው። ሩጦ መጥቶ ያው መልሻለሁ ያስባልኩት ከሱ አጠገብ ያለው ይሄ ፂማሙ ልጅ ግን ልመክረው ፈልጋለሁ። ለእናትህ ለአባትህም ስል ዲያቆንም ስለሆንክ እናትህን ሐዘኗን እምባዋን ግፏን ስለማቅማል ዲያቆን አቤኔዘር ቴዎድሮስ ዮሴፍ እረፍ ከነዚህ ጋር አጥቷል። ዲያቆን አቤኔዘር ቴዎድሮስ ዮሴፍ አጥቷል። ዘመድኩን በቀለ ያጋለጧቸው ቪዲዮዎች ናቸው የተመለከትናቸው። እቺ ደሃዋ ቤተክርስቲያን እቺ ምንም የሌላት ቤተክርስቲያን ልጆቼ ኑና ገንቡልኝ ከፍ እናድርጋት በዓለም አደባባይ ትንገስ ብለው አብዛኛዎቹ ቀናያን ኦርቶዶክሳውያን ይጠሯቸዋል። ከፍ እንድትል ልዕልናዋ እንዲታይ የዚህ ቤተክርስቲያን ክብር እንዲገለጥ። ለምሳሌ ሀራንጃ መድኃኔዓለም ተብሎ ተበላ የተባለበት ቤተክርስቲያን ባደረግነው የተወሰነ ያህል ማጣራት በስፍራው ብዙ ኢአማንያን ያሉበት ነው። እንደውም በፕሮቴስታንቶች የተከበበ ቦታ ሲዳማ ክልል የሚገኙ ብፁዕ አቡነ ዮሴፍ የሀገረ ስብከቱ ሊቀ ጳጳስ ናቸው። እንግዲህ ይታያቸው በአሕዛብ የተከበበችን ቤተክርስቲያን በዓለም አደባባይ ለመግለጥ ጥሩ የተባለ ዘመን የማይሽረው በዘመናት ውስጥ የሚቆይ ታላቅ ቤተክርስቲያን ልገንባ ብላ ጥሪ ስታቀርብ ማስታወቂያ ስትሰራ ብፁዓን ሊቃነ ጳጳሳት ተገኝተው ብፁዕ አቡነ ዮሴፍ፣ ብፁዕ አቡነ ሰላማ፣ ብፁዕ አቡነ ኤልሳ፣ ብፁዕ አቡነ ናትናኤል ዘኢየሩሳሌም ተገኝተው እስከ መታረም የደረሱበት ግን መጨረሻው ምን የሆነበት ነውር የተፈጸመበት ዝርፊያ የተካሄደበት በጣም አሳዛኝ ነገሮች የተመለከትንበት ጊዜ ሆነ። እስከ መቼ እንደሚቀጥል አናውቅም፣ መቼ እንደሚያቆምም አናውቅም።
ልንነቃ ግን ይገባል። በተለይ የደብረ አለቃዎች፣ የቤተክርስቲያን አስተዳዳሪዎች ከእንደነዚህ ያለ ሰዎች ራቁ፣ እንራቅ መልእክት። ሰብስክራይብ አድርጉ። ትንታኔዎችን እንሰጥባችኋለን። ሌሎች የያዝናቸው ቪዲዮዎችም አሉ፣ በቀጣይ እንመለከታለን።